እና ደግሞ በጣም ይቅርታ ሌላ ነገር ስለመሰለኝ ነው። ምን መስሎሽ ነው ደግሞ? ምንስ ቢሆን ቋንቺ ቴሌ ቤት የምትመላለሹ ለምንድን ነው? ተረጋግተሽ ስሚ። በእርግጥ ስላስወጣሁሽ ይቅርታ። ደግሞ እንደዛ ማድረግ ፈልጌ ሳይሆን በቃ በሆነ ነገር ተናድጄ ስለነበር ነው እንጂ እንደዛ አይነት ፐርሰናሊቲ ያለኝ ሰው አይደለሁም። የኔ ጥያቄ ለቴዲ ምን ሆነሽ ነው? እኔ ሚስቱ ነኝ ማለት ሚስቱ ነበርኩ። ኧረ ተይ፣ ሚስት እንዳለው ግን አላውቅም ነበር። አሁን አወቅሽ እና ምን ይሁን? ቆይ እንዴት ነው ምንም ሳላደርግሽ እንደዛ ጸጉር ይዘሽ ቅድም ያስወጣሽኝ? ሶሪ እኔ ቆንጆ፣ በመሀላችን እንደዚህ አይነት ነገር ባይፈጠር ደስ ይለኝ ነበር። ደግሞ ስሚ፣ ይሄን ቤት እንደራስሽ ቤት ማየት ትችያለሽ። እሺ፣ እስከፈለግሽው ጊዜ ድረስ እዚህ ቤት መቆየት ትችያለሽ። ቆይ ምን ተፈጥሮ ነው ግን አንቺ ለኔ እንደዚህ ይሆንሽልኛለሽ? እኔ ምንም አልገባኝም። ምክንያቱም ቴዲ አንቺን በጣም ጥሩ ልጅነት ስላለኝ ነው። ለዛ ነው። ቴዲ ስለኔ እንደዛ አለሽ? አዎ፣ ምድር ላይ ትልቅ ቦታ የሚሰጣትና የሚያከብራት ሴት አንቺ እንደሆንሽ ነው የነገረኝ። እኔም ደግሞ አስተያየቱን ሳየው ጠርጥሬ ነበር። በስስት እኮ ነው የሚያይሽ። ይሄ ምን ስስት? ስስት አታውቂም እንዴ? ምንድን ነው የሚባለው? የሆነ የፍቅር አስተያየት ማለት ነው። በቃ ደስ የሚል ስሜት። በጣም እድለኛ ነሽ። በዚህ ጊዜ የወንድ ልጅ ልብ ውስጥ ቦታ ማግኘት ቀላል ነገር አይደለም። ሲፈልግ ልቡ ላይ ያለውን ቦታ ያከራየው ወይ ደግሞ ይሽጠው። እኔ ምንም የሚመለከተኝ ነገር አይደለም። ደግሞ ሚስቱ ነበርኩኝ እንጂ አሁን ሚስቱ ነኝ አላልኩሽም። ተናደሻል በጣም። ተረጋጊሽ። እራስሽን ነው የምትጎጂው። አይመለከትሽም። ብሬን ብቻ እሺ፣ ብሬን ብቻ በሆነ መንገድ እንዲመልስልኝ አድርጊልኝ። የምን ብር ነው? የኔም ብር ነው፣ የኔም ብር ነው። እሺ፣ ከቀረበሽ ጠይቂው። አለበለዚያ ግን የማይሆን ነገር ነው የሚፈጠረው። ሆኖ ምነግርህ አንተ ሌላ ጉዳት ታደርስብሃለች። በቃ ከሷ አራቅ። ወንድምህንም ቢሆን የጊዜ ጉዳይ ነው፣ ታገኘዋለህ እንዴ። አንተ ያማል እንዴ? ምን ይሆንክ? ቆይ አንቺ የምርም እብድ ነሽ እንዴ? ሀሳብሽ አልገባኝም። እብድ ነኝ? አዎ እብድ ነኝ። እንዴ ትሰማኛለህ? እንደውም ከዚህ በኋላ አጠገቤ እንዳትደርስሽ። እኔ ራሴ ጣጣ ይበቃኛል። እሺ ተረጋጊ መጀመሪያ። አልረጋጋም። ለምንድን ነው የምረጋጋው? እንዴ እኔ ምን አገባኝ? ሲጀመር ከፈለጉ ይግደሉ፣ ከፈለጉ እንደፈለጉ ያድርጉ። እንዴ እኔ መሰረት ምን ነው እንደዚህ የምጨነቀው? ምን አገባኝ እኔ ስላንተ? ሁለተኛ ስልክ ላይ እንዳትደውልልኝ ደፋ። መሲ የቤሎን ወንድምን አስጠነቀቀችው ማለት ነው። ምክንያቱም እኔ ላንተ ብዬ ነው እንጂ እኔ ምንም ነገር አያገባኝም፣ አይመለከተኝም። ዳግመኛ በስልክ ላይ እንድደውልልኝ አልፈልግም። አዎ አንተ እንዳልከው እኔ እብድ ነኝ፣ አብጃለሁኝ በማለት እንግዲህ በግልጽ ለቤሎን ወንድም ተናግራለች ማለት ነው። ምክንያቱም እንዲረጋጋ ብታደርገውም ያ ማለት እንግዲህ ከወይዘሮ ሄለን እንዲርቅ ለማድረግ በጣም ጥረት አድርጋ ነበረ ማለት ነው። ግን ደግሞ እሱ እጅግ በጣም ግራ ተገብቷል ማለት ነው። ምክንያቱም ወይዘሮ ሄለን እንደምታስበው ወይንም ደግሞ መሲ እንዳለችኝ ክፉ ሴት ነች ወይንስ ደግሞ አይደለችም የሚለው ነገር በጣም ጥያቄ ሆኖበታል። ሲቀጥል ደግሞ ራሷ መሲ ማለት ነው። አሁን ላይ መሲ ደግሞ ያው መሲ እንዳለችው ወይዘሮ ሄለን ለኔ እንዳለችኝ መሲ ያው እብድ ነች ወይንስ ደግሞ አይደለችም የሚለው ነገር በሁለታቸው ማንን ማመን እንዳለበት እጅግ በጣም ግራ ተጋብቷል። መሲ ግን ማድረግ ያለባትና እንዲሁም ደግሞ የሱን ህይወት ለማትረፍ በጣም ጥረት አድርጋለች። ከዚህ በፊት እንዲሁም እሷን አግኝቻታለሁኝ ከወንድሜ ጋር ልታገናኝ ነው ስትል የነበረው በእርግጠኝነት ያገተችው ወይንም ደግሞ እስከ ዛሬ አንተ እንድትታገት ያደረገችው እሷ ልትሆን ትችላለች። ስለዚህ ራስ ግን መጠበቅ አለብህ። በጣም ክፉ ሴት ነች፣ በጣም አረመኔ ነች። በቃ እሷ ማለት እኮ ሰይጣን ማለት ነው። ተግባሯ በጣም ብዙ ነገሮችን ነው የምትሰራው በማለት እንግዲህ ስለ ወይዘሮ ሄለን ብትናገርም ወይዘሮ ሄለን ደግሞ እንግዲህ ስለ መሲ ክፉነትና ስለ መሲ እብድ መሆኗን የምታወረው እንዳለ ልክ እንዳልሆነች ነበረ እንግዲህ ለቤሎን ወንድም ስትናገር የነበረው እና ማንን ማመን እንዳለበትና ማንን መከተል እንዳለበት ራሱ የቤሎን ወንድም እጅጉን በጣም ግራ ተጋብቶታል። በነገራችን ላይ ማለት ነው በእርግጠኝነት ያለምንም እንትን
ህይወቱን ያተረፈችለት መሲን ያምናታል። ከመሲ ጋር ይቀጥላሉ ብዬ አስባለሁኝ። በነገራችን ላይ መሲ እያንዳንዱን የምታውቀውን ያ ማለት እንግዲህ ወንድሙ ራሱ የት እንዳለ ቤሎን የሚፈልገው ወንድሙ የት እንዳለ ስለምታውቅ ልትነግረው ፈልጋ ነበር። ግን ደግሞ ይህን ሰው ቀስ ብዬ ማጣራት መቻል አለብኝ፣ ወይንም ደግሞ ቤሎንን ደግሞ ከዚህ በፊት አንተ ከመወለድ በፊት እናት ልጅ አላት ወይንስ ደግሞ የላትም የሚለውን ነገር በደንብ ማጣራት እፈልጋለሁኝ። ከዛ ነው እንጂ አሁን ላይ የወይዘሮ ሄለን የራሷ ግለሰብም ሊሆን ይችላል አይታወቅም በማለት እንግዲህ ራሷ ማለት ነው መሲ ተጠራጥረዋለች። ከዚህ አንጻር ነው ምክንያቱም በጣም ብዙ ነገር ስለተሸወደች እንግዲህ ቴዲና ወይዘሮ ሄለን እጅግ በጣም ስለተጫወቱባት አሁንም ይጫወቱብኛል ብላ ስላሰበች ማለት ነው አሁን ላይ ሁሉን ነገር በድብቅ ለመያዝ ሞክራለች ማለት ነው። ሲቀጥል ወይዘሮ ሄለን እጅግ በጣም ነበር የተናደደችው የተበሳጨችው ወደ ቴዲ ቤት ስትሄድ ማለት ነው። ቤቲና እንዲሁም ደግሞ ሊዛን ባገኘቻቸው ሰዓት ምንድነው እነዚህ ሴቶች እዚህ ቤት የሚሰሩት በማለት ሁለታቸውን ነበር ጎትታ ያስወጣቻቸው ማለት ነው። ካስወጣቻቸው በኋላ ቴዲን ጠይቀው ነበረ። ምክንያቱም እነዚህ ልጆች ምንድነው የሚያደርጉት ምንድነው የሚሰሩት ከዚህ ስልክ ስደውልልህ ለካ የማታነሰው ከነሱ ጋር ሆነህ ነው ለምንስ መጡ በማለት እንግዲህ በግልጽ ማለት ነው ጠይቀው ነበረ። ቴዲም ተረጋጊ፣ ሁሉን ነገር እነግርሻለሁ፣ እስከዛሬ የደበኩሽ ነገር አለ በማለት እንግዲህ አሁን ላይ ማለት ነው ሀና ያለቃቸው ልጅ መሆኗንና እንዲሁም ደግሞ በጣም እንደምታስፈልጋቸው አሁን ላይ ግን ጸባዩዋ እጅግ በጣም ተቀያይሯል። ስለዚህ ስራችን ሁሉ እቅዳችን ሊበላሽብን ነው። እሷን ቀስ ብለን መያዝ ግዴታ አለብኝ፣ እሷንም መንከባከብ አለብኝ በማለት እንግዲህ ስለ ሀና ማለት ነው በግልጽ ለወይዘሮ ሄለን እስከዛሬ የደበቃትን ሚስጥር ማለት ነው ያ ማለት እንግዲህ ለወይዘሮ ሄለንም እንዲሁም ደግሞ ለራሱ ለቴዲ አለቃቸው ወይንም ደግሞ ዋና አላፊያቸው ልጅ እንደሆነች በግልጽ ነው የነገራት ማለት ነው። እና ደንግጣለች። እንዴት እንደዚያ ሊሆን ይችላል የሚለው ነገር ማለት ነው። ስለዚህ አሁን ላይ በቃ እንደምንም አድርገን እሷን ማቅረብ አለብን ነው። ምክንያቱም እሷ በጣም ለኛ ታስፈልገናለች፣ እቅዳችን ሀሳባችን እንዲበላሽብን አንፈልግም በማለት እንግዲህ ቴዲ ለወይዘሮ ሄለን ተናግሯል። ወይዘሮ ሄለንም አዎ እንደዛ መሆን አለበት እንጂ እንደዚህ ለፍተን እቅዳችን መበላሸት የለብንም። ያ ልጅ ደግሞ የቤሎን ወንድም ተብዬው ደግሞ ቤት ድረስ መጥቶ ቤቴን አውቆታል፣ ምን እንደማደርግ አላቅም፣ የግድ እሱን ማሳዝ አለብን በማለት እንግዲህ ስትናገር ነበር ማለት ነው። ሌላው እንግዲህ ያው መሲ እንዲሁም ደግሞ ራሷ ኑኑ ማለት ነው ያቀዱት ነገር አለ። ምንድን ነው ያቀዱት ነገር? ከዚህ ቤት እንጠፋለን በማለት ቤሎንና እንዲሁም ደግሞ ራሷ ኑኑ ማለት ነው ከዚህ ቤት ካልፈቀዳችሁልን እንጠፋለን የሚል ሀሳብ ወስዳለች ማለት ነው። ይህንን ሀሳብ ደግሞ ራሷ መሲ ለእናቷ እንድትናገርና እንዲሁም ደግሞ ቤሎንና ኑኑ እንደጠፉ በማድረግ ከዚያው ከቤት ውስጥ ተቀምጠው በቃ ጠፍተዋል እማዬ፣ ምክንያቱም አልፈቀዳችሁላቸውም። እነሱ በጣም ይዋደዳሉ፣ በጣም ይፋቀራሉ። ፍቅር ነው ደግሞ እማዬ፣ በቃ የኔ እንዳለ ስህተት እንደሆነ ባቅም ግን ደግሞ እነሱ በጣም ይዋደዳሉ። ቤሎን ደግሞ ታቂዋለሽ፣ እሷን ሊጎዳት አይችልም። ስለዚህ አንቺ መፍቀር ነበረብሽ። ለማንኛውም አሁን ላይ ግን ያው ሁለታቸው ጠፍተዋል በማለት እንግዲህ መሲ ትናገራለች ማለት ነው ለእናቷ። እጅግ በጣም ነበር አይንዬ የተናደደችው ማለት ነው። ምክንያቱም ጭራሽ አልፈቅድም ስላቸው ራሳቸው ጉልበት ተጠቅመው እንደዚህ አብረን ከሄድነ ከጠፋነ በቃ አይንዬ ትራራለች፣ ልቤን ስለሚያውቁ ስለምራራ በቃ ኑ ችግር የለውም አብራችሁ ትሆናላችሁ እንድላቸው ስለፈለጉ ነው። በፍጹም ሊሆን አይችልም፣ ግን ደግሞ እኔ ምን እንደማደርጋቸው አውቃለሁ በማለት እንግዲህ ወይዘሮ አይንዬ ውስጧ ሳይራራ ማለት ነው ግን ደግሞ ማድረግ ያለብኝን እኔ ያደርጋለሁ፣ በእርግጠኝነት አዋረደችኝ እያለች እንግዲህ ስትናገር ነበረ። መሲም እጅግ በጣም ግራ ገብቷታል። እንዲሁም ደግሞ አብረው እንዲሆኑ በጣም እጥረት እያደረገች ትገኛለች። ግን ደግሞ አይንዬ ልትሰማ አልቻለችም። ይህን ነገር ደግሞ ራሱ መኩ አውቋል ማለት ነው። መኩ ደግሞ ፍለጋ ወጥቷል። ከፍለጋ በኋላ ተመልሷል። የት እንዳለች አላቅም። የእሱም ስልክ አይሰራም፣ የእሷም ስልክ አይሰራም። ስልካቸው አዎ አይሰራም። ግን ደግሞ እናንተ እሽ ካላችሁና እንዲሁም ደግሞ አብረው እንዲሆኑ ፈቃደኛ ከሆናችሁ በእርግጠኝነት ማታ ላይ ራሳቸው ይደውላሉ። ቤሎ
ሊደውል ይችላል። ስለዚህ እናንተ መስማማት መቻል አለባችሁ። ከተስማማችሁ በእርግጠኝነት እነሱ ይመለሳሉ በማለት እንግዲህ መሲ ተናግራለች ማለት ነው። እና ይመለሱልኝና ምን እንደማደርግ እኔ ራሴ አውቃለሁ በማለት እንግዲህ አይንዬ በጣም እየፎከረች ትገኛለች። ደግሞ ደህና ሰው ነው እያልኩኝ ቤሎን ደህና ሰው ነው እያልኩኝ ብዙ ሳወራ ለካ የሌለለት ጋጥ ወጥ ነው እያለች እንግዲህ ስለ ቤሎን ራሱ ስትናገር ነበር ማለት ነው። እንግዲህ አይንዬ ምን ለማድረግ አስባለች? እውነት ያሰበችውን ነገር ታደርጋለች ወይንስ አታደርግም? ወደ ቤት ከተመለሱ በኋላስ ምን ልታደርግ ትችላለች የሚለው ነገር እጅግ በጣም አሳሳቢ ነው። ቤሎንና እንዲሁም ደግሞ ኑኑ አብረው ቢሆኑ መልካም ነው ብዬ ነው ማስበው። እንግዲህ እናንተ ያላችሁን ሀሳብ አስተያየት በኮሜንት ላይ አስቀምጡ። ሲቀጥል ደግሞ አሁን ላይ ማለት ነው ወይዘሮ ሄለን ወደ ቤት ተመልሳለች። ወደ ቤት ስትመለስ ጆንን አግኝተው ነበረ እና ጆንን በምታገኝበት ሰዓት ላይ ማለት ነው እንግዲህ ያው ጆንን እንዳገኘችው ከራሷ ከኤልሹ ጋር ነበረ። ከኤልሹ ጋር ተያይዘው ስለነበረ ጭራሽ እኔ ጋር ስንጣላ ልጅ ልትጎዳት አስበሃል በማለት እንግዲህ ጆንን ተናግረው ነበረ። ኤልሹም እሱን እንድትናገሪው አልፈልግም በማለት እናቷን ስትመልስ ነበር። ሲቀጥል ደግሞ ጆን ኤልሹን እማቃት ከአንቺ በፊት ነው በማለት ስለዚህ ኤልሹን ፈልጌ ነው ወደዚህ ቤት የመጣሁት በማለት እንግዲህ አስረድቷል። በነገራችን ላይ ኤልሹና እንዲሁም ደግሞ ጆን ያሉበት ሁኔታ እጅግ በጣም ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ይቻላል። ሲቀጥል ደግሞ አሁን ላይ ኤልሹ እየተቀየረች ነው። የሚረዳት አብሯት የሚሆን ሰው ነበር የፈለገችው በነገራችን ላይ ከመጀመሪያውም ጀምራ ማለት ነው። ስለዚህ አሁን ላይ ወንድሟም ካጠገቧ ነው፣ እንዲሁም ደግሞ ጆን ፍቅረኛዋም ካጠገቧ ነው። ይሰሟታል፣ ያዳምጧታል፣ ያወያዩታል ማለት ነው። እና አሁን ላይ በጣም ተቀይራለች። ሲቀጥል ደግሞ ኑኑንም ይቅርታ ጠይቃታለች። እስከዛሬ ብዙ ስህተቶችን ሰርቻለሁ፣ አንቺን በድዬሻለሁኝ እና ይቅርታ አድርጊልኝ በማለት እንግዲህ በመጸጸት ይቅርታ ጠይቃታለች። እሺ ይቅርታ አድርግልሻለሁ፣ ግን ደግሞ አንቺ በጣም ከይቅርታ አትመለሽም፣ ደግመሽ ደግሞ ስህተት ትሰሪያለሽ በማለት እንግዲህ መልሳላታለች። በፍጹም ከዚህ በኋላ ስህተት አትሰራም፣ ምክንያቱም ይቅርታ እንድታደርግልሽና እንዲሁም ደግሞ ከጥፋቷ እንድትመለስ ያደረግኩት እኔ ነኝ በማለት እንግዲህ ቤሎንም ተናግሯል ማለት ነው። ስለዚህ ከዚህ በኋላ ኤልሹ ስህተት እንደማሰራ በግልጽ ነው እየተናገረችው ማለት ነው። ሲቀጥል አሁን ላይ ሀናና እንዲሁም ደግሞ ወይዘሮ ሄለን ተነጋግረዋል ማለት ነው። ወይዘሮ ሄለን የተናገረችው ነገር ምንድን ነው? አሁን ላይ ማለት ነው ያለቃዋ ልጅ ስለሆነች ሀናን መንከባከብ እንዳለባት፣ ሀናን ካልተንከባከበች የእሷ ስራና እንዲሁም ደግሞ የራሱ ማለት ነው የቴዲ ስራ ገደል እንደሚገባ ስላወቀ የግድ መንከባከብ አለብን፣ እሷን መቅረብ አለብን ብሎ ስለነገራት ማለት ነው። እንግዲህ ያው ሀናና ወይዘሮ ሄለን ያወሩት ነገር ምንድን ነው? ለምንድን ነው ዳግመኛ ያው ቴዲ ቤት የምትሄጂ በማለት ነበር ወይዘሮ ሄለን የጠየቀቻት ሀና ማለት ነው። እና አይ በቃ በአጋጣሚ ነው የሄድኩትኝ፣ በነገራችን ላይ በጣም እንደሚወድሽ በጣም እንደሚያፈቅርሽ ላንቺ ልዩ ቦታ እንዳለውና አንቺ በጣም ጥሩ ሴት እንደሆንሽ በግልጽ ቴዲ ነግሮኛል። ስለዚህ ከዚህ ቤት በፈለግሽበት ጊዜ መቀመጥ ትችያለሽ፣ እንደ ቤትሽ ማየት ትችያለሽ። አንቺ በጣም ጥሩ ሴት እንደሆንሽና መልካም ሴት እንደሆንሽ በጣም እንደሚወድሽ በጣም እንደማይፈቅርሽም ነግሮኛል። በዚህ ዘመን የሚያፈቅር ወንድ መገኘት ራሱ እጅግ በጣም ደስ የሚል ነው። ስለዚህ በጣም ነው በስስት ሲያይሽ የነበረው። ያ ማለት እንግዲህ በፍቅር አይን በጣም ሲመለከትሽ ነበር በማለት እንግዲህ ሀናን ትናገራለች። እሱ አይመለከትሽም። ሲቀጥል ደግሞ እሱ የድሮ ባሌ ነው ሊሆን የሚችለው እንጂ አሁን ባሌ አይደለም፣ እኔም የሱ ሚስት አይደለውም። ስለዚህ አንድና አንድ ከሱ የምፈልገው የራሴን ገንዘብ ነው በማለት እንግዲህ አሁንም ሀና ስለ ገንዘቧ እያወራች ትገኛለች። በእርግጠኝነት አሁን ላይ ማለት ነው ሀና እንደገና እራርታ ወይንም የቴዲ ፍቅር አገርሽቶባት ማለት ነው ቴዲን ትቀርበዋለች ወይንስ ብሬን ብላ አሁንም ከሱ መራቅ ወይንም ደግሞ ለአባቷ ትናገራለች ብላችሁ ታስባላችሁ? በእርግጠኝነት በጣም ትታልላለች። አሁንም ደግማ በፍቅር ቴዲን ልትቀርበው ትችላለች ብዬ ነው ማስበው። ምክንያቱም በጣም ስለምትወደውም ስለምታፈቅረውም። እሷ ግን አሁን ላይ የተናገረችው ያለችው የእሱ ፍቅር ወጥቶልኛል እያለች ነው፣ ግን ደግሞ አይመስለኝም ማለት ነው። እንግዲህ ቀጣይ ፓርት አብረን የምናየው ይሆናል። በነገራችን ላይ
ያው ሐረግ ድራማ ማለት ነው። ያ ማለት እንግዳ ድራማ በሌላ ቻናል እየተለቀቀ ነው። ሰርች አድርጋችሁ ማየት ትችላላችሁ። አሊያም ደግሞ እኔ ሊንኩን አስቀምጥላችኋለሁ እሱን ተጭናችሁ ማየት ትችላላችሁ ብዬ አስባለሁ። ውድ ቻናል ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰቢውን ለማለት ወዳለሁ። መልካም ጊዜ ተመኘውላችሁ።